እማዬ ምግብ ልበላ ነው። እሺ መጣው። ወይ ሚጣለች እንዴ? አረ የለችም። ታዲያ ምን? እኔ እኮ ላቀርብልህ ልመጣ ነበር። ማን አቀረበልህ? አይ አለች እኮ ሚጣ አለች። አሁን የለችም አልከኝ አይደል እንዴ? አረ አለች፣ እሷ ነች የሰጠችኝ። አረ አዎ። እሺ በቃ ደረስኩብህ አንተ ውሻ። ምን? ማን ነው እንጀራ ከመሶብ አውጥቶ የሰጠክ? ሚጣ ነች አልኩሽ አይደል እንዴ? ሚጣ ቤት ውስጥ የለችም። አሁን ነው የሌለችው፣ ቅድም ነበረች። ላለፉት 3 ሰዓታት ሚጣ ቤት ውስጥ አልነበረችም ስልሽ መጀመሪያ ለራሱ ያቀረበችው ነው። ከዛ ሰው ሲደውላት ቸኩላ ወጣች። ከመውጣቷ 30 ደቂቃ በፊት ምግብ በልታ ነበር። ስለዚህ ድጋሚ የምታቀርብበት ምንም ምክንያት የላትም። ለኔ እኮ ነው አቅርቢልኝ ብያት ያቀረበችው። ከዛ ሰው ሲደውልላት ነው ቸኩላ ሳሰጠኝ ወጣችው። መጀመሪያ ግን ለራሱ አቅርባ ነበር ያልከው። አልኩ እንዴ? ተሳስቼ ነው። እንዳልከው ለኔ አቅርባ ብትልም ከቀኑ 5 ሰዓት ጀምሮ በቤት ውስጥ ምንም አይነት የታጠበ ሳህን አልነበረም። ስለዚህ በምን አቀረበችልክ? ወይኔ እማዬ ወሬት ይቀርታል። ሲጮኮ ነው። ከዚህ በኋላ እንኳን ለቅርብ ዕቃ ቤት ራሱ አይገባም። ለዛሬ ምሬሃለሁ። ከዚህ በኋላ ግን እንዳይደገም። እሺ እዝራ፣ እዚህ ጋር ትራፊ ምግብ አለ። የማን ነው? የኔ ነው። ምንድነው አንተ እንደዚህ መግማማት? ምን ነው? ካልሲ ቤቱን አጠንብቶት አይደል እንዴ? የማ የኔ እና ኧረ እማዬ እሱ ካልሲ የታጠበ ነው ግን ይሸታል ወይ? በስርዓት አታጥብ። ምን እዚህ ራስሽ ያጠብሽው ካልሲ እኮ ነው። በቃ ምንም ምን ይሸታል? ቤቱን አጠንባኸው እኮ። እኔ ግን ምንም አልሸተተኝም። ሸቶሻል? ኧረ አልሸተተኝም። አፍንጫችሁ ተደፍኗል እንዴ? ሚጣ ሂጂ እስኪ የጣርኩት ወጥ ላይ ጨው ጨምሪ። እሺ። አረ ድምፁን ቀንሰው እንዴ! እዚህ ጋር አይደል ያለኸው? አረ እማዬ 3 ላይ እኮ ነው ያለው። 0 አድርገው በቃ ይረብሻል። እስቲ እማዬ ቅመሽው። ሚጣ አሁን እስኪ ቲቪው እንደዚህ ሆኖ ይሰማል? አረ ቀንሰው። አረ 0 ላይ ነው ያለው። 0 ላይ እኮ ነው ያለው እማዬ። ረበሸኛ። ታዲያ ዝጋው። እንደው ዝጋው። ምን ቤት ትበጠብጣለህ? እሺ እማዬ ይኸው ቅመሽው። እሺ እስቲ ወይ ምን ነው ሚጣል ገይ ነው እንዴ? ምንድነው የሁሉ ጨው? በዛበት እንዴ? ሞጃሹ እንጂ። አረ ትንሽ እኮ ነው ያረኩት። እስኪ ዝራ ቅመሰው። እንካ ወይ እውነቴን ነው የምልሽ። እና አባትሽ ቢበላ ያለ የሌለ ግፊቱ ነው የሚነሳበት። አልበዛበትም ግን ኖርማል ነው እኮ። ምን ነው? አረ መጋረጃውን ጋርዱት ባካችሁ። ፀሐዩ እንዳለ አይኔ ላይ ሆነ። መች ተከፈተ? አልተከፈተም እንዴ? እዝራ፣ ሚጣ የት ነች? ጓዳ ነች። ምን እያደረገች ነው? እንጃ አላቅም። ሂድ እሺ ጥራት። እሺ ታዲያ ዛሬ እንገናኝ። ሚጣ ይመችሃል? ድምጿ እንደዚህ ቀጭን ነው እንዴ? ሚጣ እኔማ ይመቸኛል። ሚጣ እሺ የት እንገናኝ? እማዬ እየጠራችሽ ነው። እምቢ የሆነ ያንን ሆቴል አልወደውም። አልመጣም ማለች ልበላት? እዝራ ይምር እመታለሁ። ሄሎ። አይ ታላቅ ወንድሜ ነው። አይደለም ራሷ ነች። ታውቃለህ ወንድሞቼ ቀልድ ይወዳሉ። ሂድ ሞላሰስ። ኧረ አንቺ ልጅ እማዬ እየጠራችሽ ነው። እሺ መች እንገናኝ? ለምንድን ነው መኪናው ይዘማት መጣው? እኔ ሲጀመር ታክሲ ስጠቀም አይተኸኝ ታውቃለህ? እኔ እኮ የቱ ጋር ራሱ እንደሚሳፈሩ አላውቅም። እንደውም ተወው። ሚጣ ሽሮዊ ሙቅልሽ ወይስ እንዲሁ ትበያለሽ? ካደረ ይበላሻል። እዝራ ከተነሳው ግን አለቀልክ። እና እኔ ምን ላድርግ? እማዬ እየጠራችሽ ነው። በስመ አብ ደግሞ አንቺ እንደዚህ ውሸታም ነሽ። ዛሬ ቀን በእጄ ሰበብ ልትሆን ነው። ሄሎ ቤብ። አልመጣም ማለች ይልላት ነው። 1 አንተ 2 3 እማዬ እንዴ ነችና ምን ሆነሻል? ራሴን እያመመኝ ነው። ሂድ እስኪ የሚለበስ አምጣልኝ። እሺ ይኸው አምጣ እስኪ። አሁን ቡና እንዴት ነው ማፈላው? በጣም እያመመሽ ነው እንዴ? ሙሉ ራሴን ይዞኛል። ወይኔ ላፍላው። ምኑን? ቡናውን? አዎ ትችላለህ እንዴ? እሞክራለሁ። እሺ እንግዲህ ልቅመስልህ። እሺ ና ቆይ ትንሽ ነው የምጠጣው፣ ብዙ ቡና እንዳትጨምር። ደግሞ በተወደደ ቡና። ጀበናዋን ደግሞ ቀስ በል። ደርሷል። አፈላ? አዎ። ሰክኗል አይደል? አዎ ሰክኗል። እሺ እስቲ እንዴት ያለ ቡና ነው? ይሄን የመሰለ ሙያ ይዘህ ነው እስካሁን የተቀመጥከው? ያው በእውነት ከዛሽ ገልቱ እህትህ አንተ ትሻላለህ። እሰይ በል ድገመኝ። ጨረስሽው እንዴ? አዎ። ምን ነው የለም አለ መሰለኝ። እዝራ። አቤት። አመመኝ ራሴን። ውይ አሁን ስራ እየሰራሽ አልነበር? አሁን ደግሞ አመመኛ ማለቴ አሁን ደግሞ አመመኛ። እሺ ውይ አሁን ቡና እንዴት ነው ማፈላው? አንተን እኮ ነው። ቡና እንዴት ነው ማፈላው? እንጃ። እስኪ እንደ ትናንትናው ጥውም የሆነች ቡና አፍላልኝ። ትናንት እኮ በጣም ስላመመሽ ነው። አልታዘዝም እያልከኝ ነው? ኧረ አይደለም። ተነሳና አፍላልኝ አሁን። ይኸው። ጎሽ። ፊቴን ደግሞ እንደሱ አታርግ። እሰይ። እሺ እንዴት ነው የልጄ ቡና? እንዴት እንደሚጣፍጥ አፍ ላይ የሚቀር ቡና። በእውነት ያደለው በልጁ እንደዚህ ቡና ይጠጣል። የኛዎቹ ስራ ብለው ውጪ ይንጦለጦላሉ።
ጎበዝ ልጄ፣ እንዲህ ነው ሰው መሆን። ቀስ እያልክ ደግሞ ሐሜቱን እናስለምድሃለን። እማዬ ሽንት ቤት ልገባ ነው። የምትፈልጊ ከሆነ አሁን ግቢ። ኧረ አልገባም። እሺ በኋላ ግን እንዳታጣድፊ። ከገባ ዝም ብለህ ግባ። አባዬ ሽንት ቤት ትገባለህ? ኧረ አልገባም። ምን ነው ሚጣ ሽንት ቤት ትገቢያለሽ? ምን አገባት? በቃ ገብቻለሁ። እንዴ አረሷለ ውይ ያለህ እንዴ ቶሎ በል እሺ፣ ጣቢ ልደፋ ነው። አሁን አልገባም ብለሽኛል ነበር እንዴ? ይሄን ጣቢ ረስቼው ነው። እዛው ባለህበት ጠጋ በል አንዴ ልድፋው። እንዴ አረስ ጨርስ ትገቢያለሽ? እሺ ቶሎ በል። ሰው አለ? አዎ። ቆይ አንተ ልጅ ከዚህ ሽንት ቤት መች ነው የምትወጣው? ኧረ አሁን ነው የገባሁት። ልገባ ነው ብዬ ነግሬህ አልነበር እንዴ? ሸኩያለሁ እባክህ ልገባ ነው። እንዴ አባዬ ምንድን ነው ታፍረኛለህ? እጄን ብቻ ለመታጠብ ነው። እወጣልሃለሁ። እና ትምህርት እንዴት ነው? አሪፍ ነው። እያጠናክ ነው? አዎ። እንዴ እግርህ ላይ ደግሞ የምን ጠባሳ ነው? ኧረ አባዬ በመድኃኒዓለም እንድታጠብ ነው ብቻ አይደል እንዴ ያልከኝ? ወይ የዘንድሮ ልጆች አባታችሁንም ታፍራላችሁ አይደል? እዝራ አልጨረስክም? አልጨረስኩም። እዝራ ምን ፈለግሽ ደግሞ አንቺ? ኧረ በእናትህ ውሃ ልቀቅ፣ ቤቱን አገማ። ወይት እንኳን አሁንስ አልጨረስክም? ኧረ በእናታችሁ በሰላም ልጠቀምበት። አልጨረስኩም። እኔ ደግሞ አሁን ሸንቴ መጣ። በዛ ላይ ይሄ ጣቢያ አለ። እዝራ በእናትህ ሰው ደውሎ ቶሎ ነው ያለኝ። አንዴ ልተጣጥብና ሉጣ። ማን ነው? ወንድ ነው? ኧረ አይደለም። እሺ 2 ደቂቃ በቃ 2 ደቂቃ ስጡኝ። እሺ አልጨረስክም? ምን 2 ደቂቃ ሞላህ እኮ። እዝራ አቤት። ምን ሆኖ ነው ስቶቭ አልሰራ ያለው? እንጃ መች ነው እምቢ አለሽ? ቅድም በቃ ሰሪ ቤት ወስዷለሁ። ለምን? እንዲሰራ ነዋ። ምን ማለት ነው? አንተ አሰራውም እንዴ? ኧረ እኔ አልችልም። እና ለምንድን ነው የምትማረው? እኔ እኮ ዝም በል። ብሬን እየከሰከስኩ ማስተምርህ ለዚህ ካልሆነ ምንድን ነው ጥቅሙ? እና ትምህርት ቤት ስለ ስቶቭ አሰራር እኮ ያስተምሩ ነው። ጭራሽ ለእኔ መልስ። ተው በቃ ተው እንዴ። እሺ ና ስልኬን አስተካክልልኝ። እሺ ምን ሆኖ ነው? ወደቀብኝና ፊት ለፊቱ ተሰባበረ። የት ነው ያደረኩት? እሱን ታዲያ እኔ እንዴት አስተካክለዋለሁ? ሌላ ጊዜ እንደምትሰራው ነው። እኔ ታዲያ ተነካክቶ የሚሰራ ነገር ሲሆን ነው እንጂ የተሰበረ ጠግናለሁ እንዴ? ጭራሽ ይሄ ልጅ ትምህርቱን መከታተል አቁሟል ማለት ነው። ማለት ለምን እንደዛ አልሽ? አታየውም እንዴ? ምንም እኮ የሚያውቀው ነገር የለም። እውነትሽን ነው። ትምህርቱን ቢከታተልማ እኔ በአንድ አፍታ ሰርቶ ጨርሶት ነበር። አረ በእውነት ትምህርት ቤት ስለ እንደዚህ ነገር አንማር። ዝም በል። እንደውም እንፈት ነው። በምን ሌላ ስራ እንዘዘውና ካቃተው እየተማረ አይደለም ማለት ነው። እሺ አንቺ ዘዡ ቧንቧው እያፈሰሰ ነው። እሱን ስራው ማለት ቧንቧው ነዋ። ሲያፍስ እያየኸው አልነበር? ታዲያ እንዴት አደረገ? አያህ ልጅ ትምህርቱን አቋርጧል። አንተ ተምረህ አድገህ ትጦረኛለህ ስል። አረ ወይ ትምህርት ቤት እንሂድና ጠይቃቸው ይነግሩሃል። ከኔ አሁን ከተረፍካው